ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ያዝናቸውን አዳዲስና ሰበር መረጃዎች ነው። በቅድሚያም አርዕስቶቹን በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂዎች አበርገልና ጻግብጂ ወረዳዎች ሙሉ ለሙሉ መቆጣጠራቸውን ማህበረሰቡን በጥቃቱ ምክንያት ሽሽት መምረጡን ተገለጸ። በአካባቢው መለሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ የአዴን ኃይሎች በከፊል ተቆጣጥረውት የነበረውን ወረዳ መልሰው ሙሉ ለሙሉ መቆጣጠራቸውን ተነግረዋል። በቅድሚያ እንዳስሰዋለን። በጋምቤላ ከተማ ምሽት በከባድ የተኩስ ድምጽ መናወጡን ተከትሎ የክልሉ መንግስት ያወጣው መግለጫ የህዝቡን ስጋት ከማርገብ ይልቅ በርካታ ጥያቄዎችን ማጫሩን ተገለጸ። አደጋው የተቀሰቀሰው በአንድ የፌዴራል ፖሊስ አባል ድንገተኛ ተኩስ መከፈት ነው የሚለው የመንግስት ትርክት የችግሩን ስፋትና ክብደት ለማሳነስ የተሞከረበት የፖለቲካ ቋንቋ ነው እየተባለ ነው። እንመለከተዋለን። የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዎች በኢትዮጵያና በአሜሪካ መካከል የተደረገውን አዲስ የሁለትዮሽ የጤና ድጋፍ ስምምነት የኢትዮጵያን የብሔራዊ የጤና ፖሊሲ ሉዓላዊነት የሚዳፈር ነው አለ። የአሜሪካ ተራድኦ ድርጅት ዩኤስኤይድ ከፈረሰ በኋላ በአዲሱ የአሜሪካ አስተዳደር አሜሪካ ትቅደም ፖሊሲ ማዕቀፍ ስር የተፈረመው ይህ ስምምነት ከበርካታ ጥብቅ ቅድመ ሁኔታዎች ጋር የሚያስተሳስር ስለመሆኑን አስታውቋል። በደቡብ አፍሪካ ጆሃንስበርግ ከተማ ውስጥ ታጣቂዎች በከፈቱት ተኩስ ቢያንስ 12 ሰዎች መገደላቸውን የሀገሪቱ ፖሊስ አስታወቀ። ክሌቭላንድ በተባለው የከተማው አካባቢ ማክሰኞ ምሽት በተፈጸመው ጥቃት ከሞቱት በተጨማሪ ሌሎች 9 ሰዎች የቆሰሉ ሲሆን የጥቃቱ ፈጻሚዎች ለመያዝ ፖሊስ አሰሳ እያካሄደ ስለመሆኑን የተነገረው። የእነዚህንና ሌሎች አዳዲስ ሰበር መረጃዎችን እንዳስሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁን ወደ ዝርዝሮቹን እንለፍ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን የአገው ዲሞክራሲያዊ ንቅናቄ አደን ታጣቂዎች አበርገሌና ጻግብጂ ወረዳዎች ሙሉ ለሙሉ መቆጣጠራቸውንና ማህበረሰቡን በስጋት ሸሽቶ መፈናቀሉን የአካባቢው አስተዳደርና ነዋሪዎች ተናገሩ። ከ2 ዓመት በፊት ከመንግስት ጋር የሰላም ስምምነት ፈርመው የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምረው 2 የወረዳዎችን እንደተቆጣጠሩ 5 የአካባቢው ነዋሪዎችና የዞኑ ጸጥታ መምሪያ አባላትን ተናግረዋል። የአዴን ኃላፊዎች ወረዳዎቹን እንደተቆጣጠሩ አረጋግጠው ነዋሪዎች ግን አልተፈናቀሉም በማለት አስተባብለውታል። በአበርገሌ ወረዳ ሚያዝያ 12 2018 ዓ.ም በአካባቢው መለሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ የተቀሰቀሰ በኋላ የአዴን ኃይሎች በከፊል ተቆጣጥረውት የነበረውን ወረዳ ሙሉ ለሙሉ መቆጣጠራቸውን ተናግረዋል። ቀኑን ሙሉ ውለዋል በተባለው ውጊያ የአዴን ኃይሎች ከህወሓት ታጣቂዎች ጋር ተቀናጅተው እንደተሳተፉ ነዋሪዎችና የዞኑ አስተዳደር አመልክተዋል። የአዴን የሚዲያና ኮሚኒኬሽን ኃላፊ አቶ ሙሉጌታ ካሴ ከህወሓት ኃይሎች ጋር ተጣምረው መዋጋታቸውን አስተባብለው አመራሮቻችን አፍነው ለመውሰድ ሲሞክሩ ግጭቱ ተቀስቅሷል በማለት ተገፍተን ነው ወደ ግጭት የገባ ነው ብለዋል። የዋግ ኽምራ ዞን የጸጥታ መምሪያ ኃላፊ የ50 አለቃ አዘዘው አዳነ ይህ ከእውነት የራቀ ነው በማለት አስተባብለው የአዴን ታጣቂዎች ቀድመው በመዘጋጀት ጥቃት በመፈጸማቸው በወረዳው ግጭቱ የተቀሰቀሰው በታጣቂዎች እንቅስቃሴ ጉዳይ አለመግባባት በመፈጠሩ እንደሆነ ነዋሪዎች ተናግረዋል። በመኪናው ላይ ያሉ ነው ውጊያው የተጀመረው ያሉ አንድ ነዋሪ ሎጂስቲክስ ሲያሳልፉ ከመጡ የአዴን ታጣቂዎች ጋር ተኩስ ተጀመረ። 20 እና 30 ደቂቃ ጠብቆ በ3 ግንባር ከተማዋን ከበቧት ሲሉ ግጭቱ ሲፈነዳ የተመለከቱትን ተናግረዋል። በዚህ ግጭት ንጹሃን ሰዎች እንዳልተጎዱ አመልክተው ከሁለቱ ተፋላሚ ኃይሎች በኩል ግን በርካታ ተዋጊዎች መገደላቸው ነው የተነገረው። የአዴን ታጣቂዎች ከህወሓት ኃይሎች ጋር የጻግብጂ ወረዳን እንዲሁም ከ2 ሳምንት በፊት እንደተቆጣጠሩ የወረዳው ነዋሪዎች ገልጸዋል። ግንቦት 18 2018 ዓ.ም ከቀኑ 7 ሰዓት አካባቢ አዴንና የትግራይ ኃይሎች በቅንጅት ነው የገቡት ያለው አንድ የወረዳ ነዋሪ አዝሪያ በሚባል ስፍራ በቡድን መሳሪያ የታገዘ ተኩስ ልውውጥ እንደተጀመረ ነው የተናገረው። የተኩስ ልውውጡ እስከ 10 ሰዓት ከቆየ በኋላ የመንግስት ኃይሎች ወረዳውን ለቀው ወደ ሰቆጣ መውጣታቸውን ጠቁመዋል። የአዴን የሚዲያና ኮሚኒኬሽን ኃላፊ አቶ ሙሉጌታ ካሴ የሐራ መሬቶች የትግራይ ሰላም ኃይል በቅንጅት አምጥቶ ውጊያ ማስከፈት ስምምነቱን አፍራሽ ነው በማለት ለግጭቱ ምክንያት ሰጥተዋል። ለትግራይ ክልል አዋሳኝ በሆኑ የዋግ ኽምራ አካባቢዎች ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩና በተለምዶ የሐራ መሬት ታጣቂዎች እንደሚንቀሳቀሱ ይነገራል። የዞኑ ጸጥታ መምሪያ ኃላፊ 50 አለቃ አዘዘው ተጨባጭ መረጃ ያለኝም በማለት የሐራ መሬት ታጣቂዎች እንቅስቃሴን እንደማያውቁ ተናግረዋል። ነዋሪዎችና አንዳንድ የቀድሞ የአዴን ኃይሎች አመራር ታጣቂዎችና የአማራ ክልል መንግስት የሰላም ስምምነት ከደረሰ በኋላ ከአንዳንድ ትንኮሳዎች ውጪ አካባቢው ተረጋግቶ እንደነበር ተናግረዋል። ስምምነቱ በ2016 ዓ.ም ከተፈረመ ወዲህ በግልጽ ግጭት ውስጥ
ሲገባ የአበርገሌው የመጀመሪያው እንደሆነ ማመላክቷል። አዴን 2 ዓመታትን በዘለቀው ደም አፋሳሹ የትግራይ ጦርነት ወቅት የህወሓት ኃይሎችን ወግኖ በመዋጋት ስሙ ይነሳል። በ2016 ቡድኑ ትጥቅ ለመፍታትና በሰላማዊና ዲሞክራሲያዊ ትግል ለመሳተፍ ከመንግስት ጋር ስምምነት ላይ ደርሶ ነበር። በጋምቤላ ከተማ ምሽት በከባድ የተኩስ ድምጽ መናወጡን ተከትሎ የክልሉ መንግስት ያወጣው መግለጫ የህዝቡን ስጋት ከማርገብ ይልቅ በርካታ ጥያቄዎችን አጭሯል። አደጋው የተቀሰቀሰው በአንድ የፌዴራል ፖሊስ አባል ድንገተኛ ተኩስ መክፈት ነው የሚለው የመንግስት ትርክ የችግሩን ስፋትና ክብደት ለማሳነስ የተሞከረበት የፖለቲካ ቋንቋ ይመስላል። ከዚህ ጋር አንድ የህግ አክባሪ ግለሰብ ድንገተኛ ጥፋት እንዴት የክልሉና የፌዴራል ጸጥታ አካላትን ያሳተፈና ከተማዋን ያናወጠ የተኩስ ልውውጥ ደረጃ ላይ ሊደርስ ቻለ የሚለውን መሰረታዊ ጥያቄ ይነሳል። የጸጥታ አካላት ሁኔታው ወደ ከፋ ደረጃ እንዳይሸጋገር በቅንጅት መስራታቸውን ቢገልጽም የህዝብ ደህንነት ጠባቂ የሆነው የፌዴራል ፖሊስ አባል ራሱን የጸጥታ ስጋት ሆኖ መገኘቱ በጸጥታ መዋቅሩ ውስጥ ያለውን የእዝ ሰንሰለት መላላት፣ የስነ ልቦና ጫና ወይም የውስጥ አለመግባባትን በግልጽ የሚያሳይ ሆነው ይህ ሁኔታ የጸጥታ ተቋማት ውስጥ ያለውን መዋቅራዊ ጤናማነት ጥያቄ ውስጥ አስገብቶታል። በተጨማሪም መንግስት የጸጥታ አካላቱን ፈጣን እንቅስቃሴ ቢያሞግስም በህዝብ በሚበዛበት ከተማ መሃል በተደረገ የተኩስ ልውውጥ የሰው ህይወት ወይም ደግሞ አካል ላይ ስለደረሰው ጉዳት ጭጭ ማለቱ መረጃን የማፈን አካሄድ ነው የተባለው። ጉዳዩ ተጣርቶ እርምጃ ይወሰዳል የሚለው የተለመደ የመንግስት ባለስልጣናት ማስተባበያ የደረሰው እውነተኛ ሰብአዊም ሆነ ቁሳዊ ኪሳራ ለመሸፈንና ለማቀዛቀዝ የተደረገ ሙከራ መሆኑን ያሳየው። በአጠቃላይ ይህ ክስተት የጋምቤላን ነባራዊ የጸጥታ ተጋላጭነት ዳግም ያጋለጠና የመንግስት የመረጃ ግልጽነት በእጅጉ የፈተነ ነው ተብሎለታል። መረጃዎቻችን ይቀጥላሉ። የሰብአዊ መብቶች ተሟጋች ድርጅት የሆነው ሂውማን ራይትስ ዎች በኢትዮጵያና በአሜሪካ መካከል የተደረገው አዲስ የሁለትዮሽ የጤና ድጋፍ ስምምነት የጤና ፖሊሲ ሉዓላዊነት፣ የመረጃ ምስጢራዊነትና የባዮሎጂካል ሀብት ቁጥጥርን አደጋ ላይ የሚጥል መሆኑን በማስጠንቀቅ ከፍተኛ ስጋቱን ገለጸ። የአሜሪካ ተራድኦ ድርጅት ወይም ደግሞ ዩኤስኤይድ ከፈረሰ በኋላ በአዲሱ የአሜሪካ አስተዳደር አሜሪካ ትቅደም ፖሊሲ ማዕቀፍ ስር የተፈረመው የስምምነት የጤና እርዳታን በበርካታ ጥብቅ ቅድመ ሁኔታዎች ጋር የሚያስተሳስር ነው። ድርጅቱ ባወጣው ሂሳብ ምልከታ መሰረት የገንዘብ ድጋፉ የአሜሪካን ጥብቅ የስነ ተዋልዶ ፖሊሲዎችን ማክበር ግዴታ ያደርጋል። በተለይም ከጽንስ ማቋረጥ ጋር በተያያዘውን የሄልምስ ማሻሻያ ህግን አፈጻጸም መከታተልን ያካትታል። ይህ መረጃ አሳልፎ አለመስጠት ወሳኝ የሆኑ የሀገሪቱን የጤና ፕሮግራሞች ሊያስተጓጉል ወይም ስምምነቱ ሙሉ በሙሉ ሊያቋርጥ እንደሚችል ነው የተገለጸው። ከዚህም በተጨማሪ ስምምነቱ ኢትዮጵያ አዳዲስ ተላላፊ በሽታዎችን የተመለከቱ የፓቶጅን ናሙናዎች ለአሜሪካ እንድታጋራ የሚያስገድድ ነው። ሆኖም ከነዚህ ናሙናዎች ከሚሰሩ ክትባቶችና መድኃኒቶች ላይ ኢትዮጵያ ፍትሃዊ ተጠቃሚነት እንደምታገኝ የሚያረጋግጥ ምንም አይነት ግልጽ ዋስትና በስምምነቱ ውስጥ አለመካተቱን ሌላኛው አብይ ስጋት አድርጎታል። ይህ የ1.4 ቢሊዮን ዶላር ስምምነት በውጫዊ ገጽታው የጤና ዘርፉን ለመደገፍ የታለመ ቢመስልም በረዥም ጊዜ ግን የውጭ ሀገራትን ፍላጎትና ቁጥጥርን በኢትዮጵያ ብሔራዊ የጤና ፖሊሲ ውስጥ እንዲሰርጽ ሊያደርግ እንደሚችል ተንታኞች ያስጠነቅቃሉ። አያይዞም ስምምነቱ በማህበረሰብ ላይ ለተመሰረቱ የጤና ተቋማት የሚሰጠውን ድጋፍ የሚያዳክም መሆኑን ጠቁመዋል። ይህ አይነቱ እርዳታን ከመረጃና ሉዓላዊነት ጋር የሚያስተሳሰር ስምምነት በአፍሪካ አህጉር ከፍተኛ አከራካሪ የሆነ መጥቷል። ከዚህ ቀደም ጋና፣ ዛምቢያና ዚምባብዌ ተመሳሳይ የሆኑ የአሜሪካ የጤና ትብብር ስምምነቶችን በመረጃ ምስጢራዊነትና በሉዓላዊነት ስጋት ምክንያት ውድቅ ማድረጋቸው ይታወሳል። በመሆኑም ይህ የኢትዮጵያ ስምምነትም ከሚያገኘው ጊዜያዊ የገንዘብ ጥቅም ባሻገር በረዥም ጊዜ የሀገሪቱ የፖሊስ ነጻነት ላይ የሚያመጣው ተጽዕኖ በጥልቅ ሊመረመር እንደሚገባም ጥሪ ቀርቧል። በደቡብ አፍሪካ ጆሃንስበርግ ከተማ ውስጥ ታጣቂዎች በከፈቱት ተኩስ ቢያንስ 12 ሰዎች መገደላቸውን የሀገሪቱ ፖሊስ አስታወቀ። ኤቭላንድ በተባለው የከተማ አካባቢ ማክሰኞ ምሽት በተፈጸመው ጥቃት ከሞቱት በተጨማሪ ሌሎች 9 ሰዎች የቆሰሉ ሲሆን የጥቃቱ ፈጻሚዎችን ለመያዝ ፖሊስ አሰሳ እያካሄደ መሆኑን ያረጋገጠው። ፖሊስ ባወጣው መግለጫ እንዳለው ከ10 በላይ ጥቃቱን ፈጽመዋል ተብለው የሚጠረጠሩ ሰዎች በመኪና መጥተው አካባቢውን ከሚገኝ የነዳጅ ማደያ አጠገብ ከወረዱ በኋላ ተኩስ ከፍተዋል ብለዋል። የጥቃቱ
ፈጻሚ ተጠርጣሪዎች ህገወጥ ወደ ሆነው የመኖሪያ አካባቢ በመግባት እየተዘዋወሩ በተለያዩ ቦታዎች ላይ በነዋሪዎችና አካባቢው ማህበረሰብ አባላት ላይ ተኩስ ከፍተው ጉዳት ካደረሱ በኋላ በመጡበት መኪና ከቦታው ተሰውረዋል በማለት የፖሊስ መግለጫን ያመለከተው። ደቡብ አፍሪካ በዓለም ላይ ከፍተኛ ቁጥር ያለው ግድያ ከሚፈጸምባቸው ሀገራት መካከል አንዷ ስትሆን በአማካኝ በቀን ወደ 60 የሚጠጉ ሰዎች ይገደሉባታል ይባላል። በህገወጥ የመኖሪያ አካባቢዎች ውስጥ በጦር መሳሪያ የሚፈጸሙ ጥቃቶች በከፍተኛ ሁኔታ በተደጋጋሚ የሚከሰት ሲሆን አንዳንድ ጊዜም በወሮበላ ቡድኖች እና ግለሰቦች ጸብ ምክንያት ያጋጥማል። ጥቃቱ የተፈጸመበት አካባቢ የፖሊስ ጣቢያ ማክሰኞ ምሽት 5 ሰዓት አካባቢ ተኩስ እየተካሄደ መሆኑን የሚገልጽ ሪፖርት ለፖሊስ መኮንኖች እንደደረሰው አስታውቋል። ጥቃቱንም ተከትሎ የአደጋ ጊዜ ሕክምና አገልግሎት የሚሰጡ ባለሙያዎች የተጎዱ ሰዎችን ለማከም ወደ ስፍራው ተልከው ነበር። ፖሊስ እንዳለው 8 ወንዶችና 3 ሴቶች በጥቃቱ ስፍራ እንዳሉ መሞታቸውና አንዳቸውም ግለሰብ በደረሰበት ጉዳት ሆስፒታል ከገባ በኋላ ህይወቱን አልፏል ብለዋል። በተጨማሪም ቢያንስ ሌሎች 9 ሰዎች በጥይት ቆስለው ሕክምና እንዲያገኙ ወደ ተለያዩ የሕክምና ተቋማት መወሰዳቸውን ተነግረዋል። ለበርካታ ሰዎች ሞትና ጉዳት ምክንያት ለሆነው ጥቃት ምክንያቱ ምን እንደሆነ እስካሁን የታወቀ ነገር እንደሌለ፣ ይህም እየተካሄደ ያለው ምርመራ አካል መሆኑን የፖሊስ መግለጫን የጠቀሰው እዚያ ጆሃንስበርግ ውስጥ በአንድ መጠጥ ቤት ላይ በተመሳሳይ በተከፈተ ተኩስ 9 ሰዎች በጅምላ መገደላቸውን ይታወሳል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ድርድሩን በጣም በማጓተቷ አሁን ዋጋ ትከፍላለች ሲሉ አስጠነቀቁ። የባህርና የአየር ኃይላቸው አለ ለማለት አያስደፍርም፣ ሙሉ በሙሉ ወድቀዋል በማለት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸውን ጽፈዋል። ፕሬዝዳንቱ አክለውም ኢራን ታወራለች እንጂ ምንም አትከውንም፣ የመካከለኛዋ ምስራቅ ጉልበተኛ ሞታለች ብለዋል። እነሱም የሚጠቅም ስምምነት ላይ ለመድረስ ለድርድር በጣም ረጅም ጊዜ ወስደዋል፣ አሁን ዋጋውን ይከፍላሉ በማለትም ዝተዋል። ኢራን በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ እንደምታደርግ በማስጠንቀቅ ኢራን የአሜሪካን ሄሊኮፕተር መትታ መጣሏን ተከትሎ ዋሽንግተን የአጸፋ እርምጃ ወስዳለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ደግሞ ቴሄራን ከዋሽንግተን ጋር የምታደርገውን ድርድር የሚቀጥልበትን መንገድ እንደምታጤነው አስታወቁ። ኢራን የአሜሪካን ሄሊኮፕተር መታ መጣሏን ተከትሎ አሜሪካ የአጸፋ እርምጃ ወስዳለች። ቃል አቀባዩ እስማኤል ባጋይ ኢራንና አሜሪካ የተኩስ ልውውጥ ማድረጋቸውን ተከትሎ ዲፕሎማሲ በባዶ ሜዳ አይከናወንም፣ የዲፕሎማሲ ሂደት እንዲቀጥል ለማስቻል ክፍተት መስጠት ያስፈልጋል ብለዋል። አሜሪካ የሚቃረኑ መልእክቶችን በማስተላለፍ የድርድር ሂደቱን እየጎዳች ነው ሲሉ ወንጅለዋል። አቋምና ፍላጎት በመለወጥ እንዲሁም በተደጋጋሚ የተኩስ አቁም በመጣስ አሜሪካን ከሰዋል። የተወደዳችሁና የተከበራችሁ ተመልካቾች ራራ ሚዲያ ያሰናዳቸውን የአሁን ዜናዎች በዚያ በቃን። በቀጣይ በሌሎች መረጃዎች እስከምንገናኝ ደህና ሰንብቱ።